የአያቶላህ አሊ ካማኒ ሁለተኛ ልጅ ሞጅታባ ካማኒ የአባቱን ቦታ በመተካት የኢራን ጠቅላይ መሪ በመሆን ተመርጧል። ስልጣን በቤተሰብ ተላልፏል። በሳምንቱ የእስራኤል ጥቃት አባትና እናቱ፣ ሚስቱ፣ እህቱ የተገደሉበት የ56 ዓመቱ ሞጅታባ አክራሪነቱ እንደ አባቱ ነው ይላሉ በርካታ ወገኖች። 88 አባላት ያሉት የሃይማኖት አባቶች ቡድን በሙሉ ድምፅ መርጠውታል። ኢራናውያን በአንድነት ታዛዥና ተገዢ ሆነው እንዲቀጥሉ ጥሪ ቀርቧል። ሰውየው ከዚህ ቀደም እንዲህ ለመንግስት የስልጣን ቦታ ተወዳድሮ ባያውቅም ከኋላ ሆኖ የሀገሪቱን ጦር ኃይልና ሌሎች ወሳኝ ተቋማትን ሲያሽከረክር መቆየቱ ይነገራል። ለ8 ዓመታት የሀገሪቱ ፕሬዝዳንት ከዚያም ለ36 ዓመታት ጠቅላይ መሪ ሆነው ስልጣን ላይ የቆዩትን አባቱን በመተካት ጠቅላይ መሪ ሆኖ ለተሾመው ሞጅታባ የሀገሪቱ ጦር መንግስትና ሁሉም ተቋማት ጸጥና ለጥ ብለው ለመገዛት ቃል መግባታቸውን አልጀዚራ ዘግቧል። በአደባባይ ንግግር አድርጎ ወይም ላስተምር ብሎ በአጠቃላይ ኢራኖች ድምፁን ሰምተው አያውቁም። ውስጥ ለውስጥ እየሰራና ስር እየሰደደ እነሆ የአባቱን ቦታ ተረክቧል። በእርግጥ በተለያየ ጊዜ በኢራን የተነሱ ተቃውሞችን ከኋላ ሆነው ከአባቱ ጋር በማፈንና በመጨፍለቅ ስሙ ተደጋግሞ ይነሳል። 2009 እንደ ፈረንጆቹ አቆጣጠር ለምሳሌ የተካሄደውን የአረንጓዴ ንቅናቄን ሰላማዊ ሰልፎች ወይም ደግሞ ሰላማዊ ሰልፈኞችን በኃይል በመጨፍለቅ ተሳታፊ እንደነበር ይነገራል። ባሲድ የተባለውን ኃይል እየመራም ከዚያ በኋላ የተነሱ ከአንዴም ሁለቴ አገር አቀፍ ሰልፎችን ወገባቸውን ቆርጦ ያስወገደ ነው ይባላል። አሁን በቅርቡ የተካሄደውን ከፍተኛ የተቃውሞ ሰልፍ በኃይል በመጨፍለቅ በሺዎች የሚቆጠሩ ወጣቶች ለመገደላቸውና ለመቁሰላቸው የተባበሩት መንግስታትና ዓለም አቀፍ የሰብአዊ መብት ተሟጋች ቡድኖች አባትና ልጁን ይከሳሉ። በሁለት ቀናት ብቻ ኢንተርኔት ዘግተው በብዙ ሺህ የሚቆጠር ሰልፈኛ ባልሞ ተኳሾች በጥይት እንዲረሸኑ ትዕዛዝ የሰጡት አባት አሊ ካማኒና ልጃቸው መሆኑን የተለያዩ የኢራን ባለስልጣናት ሳይቀሩ አረጋግጠዋል። አሜሪካና ምዕራባውያን በኢራን ላይ ማዕቀብ በጣሉበት ዘመን ከፍተኛ ሀብት በማጋበስ በተለያዩ የኢራን አጋር ሀገሮች አስቀምጧል ነው የሚባለው። በተለያየ የቤተሰብ ስም ቢሊዮኖች ዶላር በውጪ ባንኮች ማስቀመጡን አሁን ሞጅታባ ስለመመረጡም ሆነ ሌሎች መረጃዎችን መላው ኢራን ኢንተርኔት በመዘጋቱ ከህዝብ ጋር ለመገናኘት አዳጋች እንደሚሆን ይነገራል። የምርጫው ውጤት ይፋ ከመሆኑ አስቀድሞ ፕሬዝዳንት ዶናልድ ትራምፕ ያለ አሜሪካ ይሁንታ የሚመረጥ የኢራን መሪ ዕድሜ የለውም ሲሉ ማስጠንቀቃቸው ይታወቃል። ሪፐብሊካኖችም የካማኒን ልጅ መመረጥ አጥብቀው ተችተዋል። ሴናተር ሊንዲ ግራሃም ሰፊ ግፍ የፈጸመው የአሊ ካማኒ ልጅ የአባቱን ቦታ እንዲተካ መደረጉ የምንፈልገው ለውጥ አይደለም ብለዋል። የጊዜ ጉዳይ እንጂ የአባቱ ዕጣ ፈንታ እንደሚገጥመው እምነቴ ነው ሲሉ ገልጸዋል። የእስራኤል የስለላ ተቋማትም የሰውየውን መውጫና መግቢያ መከታተል መጀመራቸው ይነገራል። ይህ በእንዲህ እንዳለ ጦርነቱ ተባብሰው ሲቀጥል በባህሬን ደሴት ኢራን በተኮሰችው ድሮን ህንፃ በመመታቱ በርካታ ሰዎች መቁሰላቸውን የሀገሪቱ መንግስት አመልክቷል። ሳውዲ የሚገኙ የአሜሪካ ዲፕሎማቶች ሀገሪቱን ለቀው እንዲወጡ ታዘዋል። በሌላ በኩል የኳታር ጠቅላይ ሚኒስትር ደግሞ ከኢራን ጋር ግጭት ለማቆም የሚቻል ወይም ደግሞ የሚያስችል መፍትሄ እንደሚፈልጉ ገልጸዋል። ቀደም ሲል የተጀመሩ የሰላም ንግግሮች እንዲቀጥሉ ሙከራ እያደረጉ መሆናቸውን። ይህ በእንዲህ እንዳለ የሰሜናዊ እስራኤል አራባ ከተማ ከንቲባና ባልደረባቸው በጥይት ተመተው መቁሰላቸው ተነግሯል። ማንነታቸው ያልታወቁ ግለሰቦች በከፈቱት ተኩስ የአረብ ከተማ ከንቲባ አህመድ ናስርና አንዋር ያሲን ቆስለው ሆስፒታል መግባታቸው ታውቋል። ፖሊስ ጥቃት አድራሾቹን እየፈለገ መሆኑን አመልክቷል። የእስራኤል ከተማ በሆነችው አራባት 98 በመቶ ነዋሪዎች ሙስሊሞች መሆናቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ ከተባበሩት ኤሚሬትስ ፕሬዝዳንት ጋር መነጋገራቸው ሲታወቅ፣ በሌላ በኩል የኢራን ጦርነት መቼ እንደሚጠናቀቅ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን ይሆናል ብለዋል። አሁን ረፋድ በተሰማ ሌላ መረጃ ዱባይ ከኢራን የተወነጨፉ በርካታ ሚሳኤሎችና ድሮኖች ማክሸፏን ይፋ ስታደርግ፣ የእስራኤል ጦር በበኩሉ ኢስፋሃን በተባለ የኢራን ከተማ የኢራን አብዮታዊ ዘብ በርካታ ይዞታዎች መደብደቡን ገልጿል። የከተማው የአብዮታዊ ዘብ ማዘዣ እንዲሁም ደግሞ የፖሊስ ጣቢያዎች ይገኙበታል። ከተደበደቡት መካከል ለሲኤንኤን ቃላቸውን የሰጡ የኢስፋሃን ነዋሪዎች በርካታ ከባድ ፍንዳታዎች መስማታቸውን ገልጸዋል። የቡድን ሰባት የገንዘብ ሚኒስትሮች ደግሞ ዛሬ አስቸኳይ ስብሰባ ይቀመጣሉ። ከኢራን ጦርነት ጋር ተያይዞ የተፈጠረውን የነዳጅ ምርት እጥረት ለመቅረፍ በሚያስችሉ መፍትሄዎች ላይ እንደሚነጋገሩ ይጠበቃል። ኳታር በሌላ በኩል አሳሳች መረጃም አሰራጭተዋል ያለቻቸውን ከ300 በላይ ሰዎች ይዛ ማሰሯ ሲነገር አብዛኞቹ የውጭ ዜጎች ናቸው ተብሏል። ኳታር፣ ባህሬን፣ ሳውዲና ኤሚሬትስ እንደ ወትሮው በሚሳኤል ሲመቱ ማደራቸው ታውቋል። በኢራቅ ኤርቢል ከተማም አውሮፕላን ማረፊያ አቅራቢያ አንድ ድሮን ተመቶ ወድቋል። እስራኤል በሊባኖስ የምትፈጽመው ጥቃት ተጠናክሮ መቀጠሉ ይሰማል። በሌላ በኩል በዚህ አዲስ ጥቃት 3 ሰዎች ሲገደሉ ከ15 በላይ መቁሰላቸው ተነግሯል። 4 ድሮኖች መታ የጣለችው ሳውዲ አረቢያ
ተጠናክሮ የቀጠለውን የኢራንን ጥቃት ዛሬም በድጋሜ አውግዛለች። የሳውዲ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኢራን በዚሁ ከቀጠለች ትልቅ መገለልና ኪሳራ ይገጥማታል ሲል አስገንዝበዋል። በህዝብ መገልገያ ተቋማት ላይ የሚፈጸም ጥቃት ዞሮ ዞሮ በቀጠናው ሰላምና መረጋጋት ላይ ሰፊ አደጋም እንደሚደቅን ገልጧል። በሌላ ዜና ቱርክ ተዋጊ ጀቶች በቆጵሮስ ልታሰፍር መሆኑ ተሰምቷል። አንካራም ኤፍ-16 ተዋጊ ጀቶች በቆጵሮስ የምታሰፍረው ከኢራን የሚፈጸም ጥቃት ለመከላከል ነው ተብሏል። የአሜሪካ ማዕከላዊ እዝ የኢራን ጦር ሆን ብሎ ሰላማዊ ሰዎች በብዛት ከሚኖሩባቸው አካባቢዎች ጥቃት መክፈት ሊጀምር ነው ሲል ከሷል። የኢራን ጦር ብዙ ህዝብ የሚኖሩባቸውን ከተሞች ተገን አድርጎ የሚሳኤል ጥቃት ሊፈጽም በመሆኑ ህዝቡ ከቤቱ እንዳይወጣም ጠይቋል። በሌላ አነጋገር ጦሩ ህዝቡን እንደ ጋሻ ለመጠቀም እየተንቀሳቀሰ ነው ብሏል ማዕከላዊ እዙ። ዴስፉል፣ ኢስፋሃንና ሺራዝ የተባሉ ብዙ ህዝብ የሚኖሩባቸውን ከተሞች ለምሳሌ ጠቅሷል። ህዝብ መሃል ተደብቆ ወደ አረብ ሀገሮችና እስራኤል ሚሳኤል ማስወንጨፍ ሊቀጥል መሆኑን የሌሊቱን የእስራኤልን ጥቃት ተከትሎ የቴሄራን ሰማይ በጢስ ተሸፍኖ እንደነበር ነዋሪዎች ለሮይተርስ ገልጸዋል። ለሰዓታት ቃጠሎ በየቦታው እንደነበር፣ አየሩ ቤንዚን እንደሚሸት። በሌላ ዜና አውስትራሊያም ለውድድር የተጓዙ የኢራን ሴቶች እግር ኳስ ቡድን አባላት እዚያው እንዲቀሩ የሚጠይቅ ፊርማም እየተሰባሰበ መሆኑ ተነግሯል። የአውስትራሊያ መንግስት ለቡድኑ ፈቃድ እንዲሰጥ በተጀመረ ሂደት እስካሁን 50,000 ፊርማ መሰብሰቡ ታውቋል።